ሰላም የዩቲዩብ ጓደኞቻችን እንዴት ናችሁ? ሰላም ነው? እኛ ልዑል እግዚአብሔር ይመስገን በጣም ደህና ነን። እስኪ እንግዲህ ዛሬ የመጣ ነው ስለ ሄኖክ ድንቁና ሜላት ነብዩ በጣም ብዙ ነገር እየተባለ ነውና እኛም የተሰማንን እስኪ የተወሰነ ነገር እንበል ብለን ነው። ምናልባት እንግዲህ አሁን ሰዓት በጣም ብዙ ባልቆየበት ጊዜ ውስጥ ባለፈው ስለ ሄኖክ ድንቁ በጣም ብዙ ነገር ሲወራ ነበረ። ብዙ ነገር ተብሏል እና ያ ነገር አሁን ሙሉ በሙሉ ባልጠፋበት ጊዜ እንደገና ደግሞ አሁን በተለያየ ትልልቅ ሚዲያዎችም ትንንሽ ሚዲያዎችም ላይ ሁለቶቹ እንደተፋቱ በብዛት እየተነገረ ነው ያለው። እንግዲህ እኛ አሁን የተለያየ ቦታ ለማጣራትም ብዙ ቦታ ለማየት ሞክረናል። ትክክለኛ ተፋተዋል የሚል መረጃ ማግኘት አልቻልንም። ነገር ግን አብዛኞቹ ትልልቆቹም ትንንሾቹም ሶሻል ሚዲያ ላይ ያሉ የትኛውም የዩቲዩብ ቻናልም ይሁን በፌስቡክ ቻናል ያገኘነው ምናልባት እሷ በኢንስታግራም ፔጇ ላይ የሄኖክን ፎቶዎች ሙሉ በሙሉ እንዳጠፋችና ከዛ ስር ደግሞ እግዚአብሔር የሚወደው ንጹህ ልብ ነው የሚል ነገር ፖስታለች። በዛ ስር ደግሞ ብዙ ሰዎች አይዞሽ በርቺ ተለያያችሁ ወይ ምናምን የሚል ብቻ በጣም ብዙ ኮሜንት እሱንም የሚዘልፉ የሚሳደቡ ነገሮች አይተናል። ከዛ ውጭ ግን ከሷ የመጣ ምንም አይነት ወይንም ከሱ የመጣ ምንም አይነት መረጃ እስካሁን አላገኘንም። ምናልባት አንድ ትልቅ ዩቲዩበር አዳኙ ካሜራ የሚባል ዩቲዩበር እሱ ሄኖክ ድንቁን በስልክ ደውዬ ለማናገር ሞክሬ ነበር። በቃ አንተ ምን አገባ የኔና እሷ ጉዳይ ተቋይቷል አለኝ ብሎ ተናግሯል። እውነት ነው ውሸት ነው ወደፊት የምናየው ነገር ይሆናል። ግን እኔ የተሰማኝ ነገር ምንድነው ምናልባት ሄኖክ ድንቁ እና እሷም ቢሆኑ ከዚህ በፊት ከነሱ ከመገናኘታቸው በፊት የራሳቸው ህይወት ነበራቸው። ማንም ሰው የራሱ ህይወት ሊኖረው ይችላል። ያንን ህይወታቸውን ተማምነው እነሱ ተፈቃቅደው ነው የተገናኙት። ቢሆንም ግን አንዳንዴ ሶሻል ሚዲያ ከዛ በፊት የነበራቸውን ህይወት አውጥተው እነሱ ከመገናኘታቸው በፊት የነበረ ታሪካቸውን እያወጡ እሱንም በጣም ብዙ ሲያወርዱት ሲሰድቡት ምን ሲሉት ነበረ። ምናልባት ጓደኛ እንደነበረችው አውቃለሁ። ከዛ ውጭ ግን የተባለው ነገር ከብዙ ሴቶች ጋር እንደዚህ የተባለው ነገር በመረጃ ምንም አይነት ትክክለኛ መረጃ አላገኘሁም አላየሁምም። ጓደኛ እንደነበረችው እሱም አምኗል። ከዛ ውጭ ምንም አውቀው ነገር የለም። ግን ሲብጠለጠል ነበር። ከዛ እሷ ያንን ሁሉ ችላ ምናልባት ያ ነገር በሶሻል ሚዲያ ላይ በስፋት መወራቱ ማንንም ሰው ቢሆን ይጎዳል። ያንን ህመም ችላ ታግሳ ለፍቅሯ ብላ አብራው ለመቀጠል ተስማምታ ቀለበት እስከማድረግ ድረስ ደርሰዋል። ያ ጥሩ ነገር ነው። ለፍቅር ሲባል የሚከፈል መስዋዕትነት ነው እና እሷ ጠንካራ ሴት ነች። እስካሁን እንግዲህ እሷ በቤተክርስቲያንም በሃይማኖቷ በኩልም በጣም ጥሩ እንደሆነች ነው የምናየው። ጥሩ ልጅ ናት። ምናልባት ከዛ ባለፈ ግን አሁን እሱ ያለፈ ታሪኩ ያለፈ ህይወቱ ማንም ሰው ሁሉም ሰው ንጹህ አይደለም። የራሱ ስህተት ሊኖርበት ይችላል። ግን ከዛ ታርሞ ጥሩ ነገርን አስተካክሎ ስህተቱን ጥሩ ነገር እየሰራ አሁን ተስማምተው የሚኖሩ ከሆነ ያለፈ ታሪክ ነው። ማንም ሰው ይሳሳታል። ንጹህ ሰው ሁሉም ሰው የለም። ስለዚህ አሁን ያለበት ሁኔታ እኔ በትክክል አሁን ተፋቷል የሚለውን ነገር ለማመን በጣም ተቸግሬያለሁ። ምናልባት እሷ ፎቶዎቹን ለምን አጠፋቻቸው እሷ ብቻ ነች የምታውቀው ወይ እሷና እሱ ናቸው የሚያውቁት። ከዛ እስካሁን ምንም ነገር የምናውቀው ነገር የለም። ምናልባት በጊዜያዊ ግጭት በአንዳንድ ነገር ቤት ውስጥ ባለመስማማት ተናዳ ወይ ተበሳይታ ኢሞሽናል ሆና አጥፍታ ከሆነ ምናልባት ይሄ ነገር ለሷም ጥሩ አይደለም፣ ስህተት ነው። በትክክል እንደተባለው ግን ተለያይተው ከሆነ ማጥፋቷ
ብዙ ጊዜ ያነበራቸውን እንትን ለመርሳት ከሆነ አላቅም እንደዛ ባይሆን ደስ ይለኛል ምክንያቱም ብዙ መስዋዕትነትን ከፍላበታለች ለፍቅር ብላ በዛ ላይ በጣም ያማል በነገራችን ላይ እንደዚህ ያለፈ ታሪክ ቢሆንም በሶሻል ሚዲያ ላይ በጣም በብዛት ብዙ ነገር ተወርቶባቸዋልና ከባድ ነው ለዛ ብላችላ እስከዚህ ደርሳ አሁን ከተፋቱ ትንሽ ያማል በርግጥ የተፋቱት ደግሞ እንደኔ አስተያየት በሱ ስተት ከሆነ እውነትም ሄኖክ ድንቁ ዝና አስክሮታል የሚል አስተያየት ነው ያለኝ ይሄ ትክክል አይደለም የነበረባትን ህመም ያቃል ያ ህመሙ እንኳን አንድ አመት እንኳን አልሞላቸውም በዚህ አጭር ጊዜ ውስጥ እነሱን የሚያፋታቸው ነገር ስተት ሌላ መጥፎ ነገር ከሰራ ጥሩ ስራ ሰርቷል ብዬ ለመናገር ይከብደኛል ጥሩ አይደለም ትክክል አይደለምና አንዳንዴ ሰዎች ዝና እና ክብር ለራሳችን መውደቂያ የሚሆንብን ሰዎች አለን እኔም ይሄ ልጅ ምናልባት እቺ ልጅ በጣም ጎበዝ እና ታታሪ ነች በራሷ የምትተማመን ልጅ ናት እና በዚህ መካከል በሱስተት ምክንያት እንደዚህ አይነት ነገር ውስጥ ከገቡ እኔ ዝና አስክሮታል ነው ምለው በዝና የሰከረ ልጅ ነው እንደዚህ ማድረግ የለበትም ካደረገ ትልቅ ስተት ነው ብዬ ነው ማስበው አሁንም የሚወራው ነገር ውሸት ቢሆን ደስ ይለኛል ምናልባት በጊዜያዊ ግጭት ወይ ምናምን ከሆነ ፎቶው የሚጠፋው ተነጋግረው ችግራቸውን ቢፈቱ ያጠፋው ነገር ካለም ከጥፋቱ ቶሎ በፍጥነት አርሞ ወደ ህይወታቸው ቢመለሱ ጥሩ ነገር ነው ምክንያቱም ፍቅር ቀላል ነገር አይደለም ብዙ መስዋዕትነት የከፈለችበት ፍቅር ስለሆነ ለሱም ቢሆን እንደዚህ አንዳንዴ እንደዚህ መጥፎ ስተት መውደቂያው እንዳይሆን ጥንቃቄ ማድረግ አለበት ብዬ አስባለሁ እንግዲህ የለኝ ሐሳብ ይሄ ነው ሰልፍዬ በተጨማሪ የምትይው ነገር ካለ ሰላም ቤተሰቦቻችን እንዴት ናችሁ ሰላም ናችሁ እኛ ያለው እግዚአብሔር ስም የተመሰገነ ይሁን በጣም ደህና ነን እንግዲህ ለዛሬ ሐሳብ ብለን ይዘን የመጣ ነው ለብዙ ጊዜ በሚዲያ የምናቃቸው ከሰሩት ስራ በላይ ባለፈው በፍቅራቸው ምክንያት ወደ እውቅና ስለገቡት አርቲስቶቻችን የተወሰነ ነገር ልንል ነው የመጣ ነው ማለት ነው ይሄ ምንድነው ከሰሞኑ እንግዲህ በዚህ 2-3 ቀን ውስጥ በጣም ስለነዚህ ሁለት አርቲስቶች ብዙ እየተባሉ ያሉ ነገሮች አሉ ግማሹ ተፋተዋል ይላል ግማሹ ብዙ ሰው ብዙ ነገር እያለ ነው ያለው ሆኖም ግን አሁን ምን መረጃ ላይ ተመርኩዘን ነው ይሄን ነገር እያለን ያለ ነው በሚለው ላይ የተወሰነ ሐሳብ ልሰጥ ፈልጋለሁኝ ምክንያቱም ማንኛውም ሰው በህይወቱ ብዙ ነገር ሊያጋጥመው ይችላል በብዙ መልኩ ሊጋጭ ይችላል እንኳን ሰውና ሰው ይቅርና ሁለት እንኳን እቃዎች አብረው እንደዚህ ጎንና ጎን ከተቀመጡ ይጋጫሉና በእንደዛ ምክንያትም ሊሆን ይችላል ግን አሁን እዚህ ጋር ሚዲያው መሰረታዊ አድርጎ የሚያወራው ነገርን ትንሽ ለኔ ግር ስላለኝ ነው ምክንያቱም በቃ ማንኛውም ሰው ይሆነ እርግጠኛ የሆነ ነገር ላይ ተመስርኩዞ ካልሆነ የሚያወራው ትንሽ ከባድ ነው አሁን ቅድም አይ እንደገለጸው ብዙዎች ኢንስታግራም ላይ ፎቶ አጥፍታለችና ሄኖክና ሜላት ተለያይተዋል እየተባለ ነው አዳኙ ካሜራም በስልክ ላውራው ሞክሬ በቃ የኛ ነገር ተቋጭቷል ፋይሉ ተዘግቷል ብሎ ያለው ነገር አለ ብሏል ፎቶ ስለመጥፋቱ ፎቶ በብዙ መልኩ ሊጠፋ ይችላል ብዬ ነው የማስበው አንዳንዴ በቃ ማን እዛ ጋር ሊቀመጥ ላንፈልግ እንችላለን እነዚህ ሰዎች መሃል ምንም ላይ ከሰት ይችላል ፎቶ ጠፋ ማለት ከሱ ልብ ውስጥ እሷ ጠፋች ከሷ ልብ ውስጥ እሱ ጠፋ ማለት ነው ማለት ብዬ ለማለት ትንሽ ይከብደኛል እሷ ያለችው ነገር የለም በቃ ፎቶ ነው የጠፋው ከዛ ጋር በቃ ያን ፎቶ ላይፈልጉት ይችላሉ በቃ እነሱ ተስማምተውም ላይጠፉት ይችላሉ ብዬ ነው የማስበው ምንም የምናቀው ነገር የለም እና አንዳንዴ ስንናገር ትክክለኛውን ነገር ይዘን ብንነሳ ብዬ ነው እኔ እንደኔ ሐሳብ የምሰጠው ማለት ነው አዳኙ ካሜራም እንዳለው ከሆነ ማውራት ካልፈለገ ላያወራው ይችላል
sometimes ሰዎች የራሳቸውን ፊሊንግ ሊያዳምጡ ይችላሉ ሲጀምር ማውራት ላይ ፈልግ ይችላል በቃ እዛ ጋር ሁለታቸው የሚቀራረቡበት የተወሰነ ነጥብ ከሌለ ማለት ነው ለምሳሌ እኔ ሄኖክ እንደውዬ ስለቤትህ አውራኝ ብለው ምን ብሎ ሊያወራኝ ይችላል ፍላጎት ላይ ኖረው ይችላል ዝም ተብሎ ሰው የቤቱን ነገር አውጥቶ ላይ ዘረግፍ ይችላል ብዬ ነው ማስበውና ትንሽ እዚህ ጋር እኔ ለኔ ትንሽ ግራይ ተጋባ ነገር ነው የሚታየኝ ማለት ነው እና ስለዚህ እኔ በጥቅሉ ስለነዚህ ሁለት ሰዎች እንዲህ ተለያይተዋል ብዬ ለማለት በጣም ይከብደኛል መረጃ ሊኖረን ይችላል ሁሉም የግል አስተያየቱን ነው እየሰጠ ያለው በቃ እንደዚህ ስለተደረገ ተለያይተዋል ማለት ነው እንደዚህ ፎቶ ስለጠፋ ተለያይተዋል ማለት ነው እሱ ስላላወራ ተለያይተዋል ማለት ነው የሚለው ነገር ትንሽ ግራም የሚያጋባ ስለሆነ በተቻለን መጠን ማለት ነው የተረጋገጠ ሰው ተጋይቶ እንኳን ቢሆን ጊዜያዊ ግጭት ሊሆን ስለሚችል ማንኛችንም በቤታችን እንጋጫለን በፍቅር መሃል ደግሞ ብዙ መሰናክሎች አሉ ብዙ ግጭቶች ይፈጠራሉ አለበለዚያ እነዛ ሰዎች አይቀራረቡም በቃ አንድ ላይ አይደሉም ማለት ነው እንደዛ ብዬ ነው እኔ የምወስነው እንጂ የሰው ልጅ አንድ ላይ ከሆነ የሁለት ሰዎች ሐሳብ መቼም ቢሆን 100% አንድ ላይ ይጓዛል ብዬ አላስብም የተወሰነ የሐሳብ ልዩነት አለ ያንን የሐሳብ ልዩነት ግን የሚፈቱበት ወይ ነው ትልቁ ስራ ማለት ነው እና ስለዚህ እነዚህም ሰዎች መሃል እንደዚህ አይነት የሐሳብ ልዩነት ቢኖርና ትንሽ ግጭት አንዱ ኢሞሽናል ሆኖ ሊያስተናግደው ይችላል አንዱ ትግስተኛ ሆኖ ሊያስተናግደው ይችላል ኢን ኬዝ እንኳን ፎቶ አጠፋች ብለን ብንል ፎቶውን ያጠፋችበት መንገድ እሷ ኢሞሽን ሆና ልታጠፋው ትችላለች ተስማምታም ቅድም እንዳልኩት ልታጠፋው ስለምትችል ትንሽ እዚህ ጋር ቆም ብለን ብናስብላለው ስፔሻሊ ደግሞ ሚዲያ ላይ የሚሰሙት ነገሮች ማለት ነው ተለያይተዋል ብዬ ለማለት እኔ መለያየታቸውን አትሊስት ማወቅ አለብኝ ያሉበትን ደረጃ ማወቅ መቻል አለብን ሁላችንም ወደ ሚዲያው ያኮበኮብን ያለን ሰዎች ነን አሁን ይሄንን መረጃ ያወጣን ያለነውና ነግበኔ የሚባል ነገርም ስላለ መረጃዎችን ስናወጣ ማለት ነው የተረጋገጠ መረጃ ይዘን በእርግጠኛነት ያለውን ነገር ብናሰፍር በጣም የተሻለና መልካም ነው ብዬላለሁ እኔ ማለት የምፈልገው ይሄንን ነው በዛ ላይ ደግሞ እነዚህ ሰዎች ሰላማዊ ከሆኑ ዝም ብለን አሁን የትላንቱን ብቻ ይዘን በቤታቸው ውስጥ ጣልቃ መግባት እንዳይሆንብን እና ይሄንንም ብናስብበት ነው ብዬ ለማለት የምፈልገው ባይለያዩ ደስ ይለኛል ምክንያቱም በቃ እነሱ የተወሰነ ስቴፕ ሄደዋል ቻሌንጆች ከዚህ በፊት ብዙ ቻሌንጆችን አስተናግደዋል ትላንትና የተሳሳተ ሰው ዛሬም ስተትን ይሰራል ብሎ ለማለት ከባድ ነው ምክንያቱም አንድ ሰው ከስተቱ ከራስ ህይወት መማር ትልቅ ነገር ነው ይሄ ልጅ ከስተቱ ተምሮ ለውጥ ሊያመጣ ይችላል ትላንትና እሱ ስለተሳሳተ ዛሬም ስተት ፈጥሮ በቃ እሷንም ተቷታል እነዛን ሌሎቹን እንዳስቀየማቸው እሷንም አስቀይሟታል ብለን በሙሉ ልብ ከመናወራ ይልቅ ያለውን ነገር ብናወራ ይሻላል እና ይሄንን ነው እኔ ማለት የምፈልገው አይዬ ምንም የተጣራ ነገር እስከሌለ እኔ ተፋቷል ማለት አልችልም ልክ ነሽ ሰልፍዬ እኔም ምናልባት በዚህ ጋር የሚጨምረው ነገር ምንድነው ብዙ ጊዜ አሁን የታዘብኩት ነገር ምንድነው ብዙ ጊዜ ሶሻል ሚዲያ ያው እንግዲህ ሰው የፈለገውን ነገር የሚያወራበት ሚዲያ ነው ግን አንዳንዴ ሰዎች ለህሊናችንን ብለን ጥሩ ነገር ብንናገር ትክክለኛ ነገር ብናወራ ጥሩ ነው በያስባለው እንዳውለኛ ለቪው ብቻ ገንዘብ ለመስራት ብለን ብቻ ዝም ብለን ያለ ምንም መረጃ ምንም ነገር ሳይኖረን ከምንም ነገር ተነስተን ስለሆነ ነገር ማውራት ያልሆነ ነገርን ፈጥሮ መናገር ጥሩ ነገር አይደለም አንዳንዴ የሰው ህይወትም ይበጠብጣል የሰዎችን ችግር ውስጥ ሊጥል ይችላልና ለራሳችን ጥቅም ብቻ በሶሻል ሚዲያ ላይ እነሱ ታዋቂዎች ስለሆኑ እውቅና ስላላቸው ብቻ ለኛ ገንዘብ ለመስራት ወይንም ደግሞ ቪው ለማግኘት ምናም ብለው አንዳንድ ሰዎች በሶሻል ሚዲያ ላይ የሌለ ነገር እየፈጠሩ የሚያወሩ ሰዎች አሉ ግን ከዛ በላይ ለህሊና ተብሎ ደግሞ እውነትን ይዘን በእውነትን ተመርኩዘን ብናወራ ጥሩ ነገር ነው ብዬ አስባለሁ እንግዲህ እነሱም
ያለው ነገር የሚወራው ነገር ውሸት ቢሆን እንግዲህ እመኛለሁ ምክንያቱም ሁለቱም ቢሆኑ ገና ወጣት ናቸው ብዙ ግጭትም ብዙ ነገሩ ጣውረድም ሊገጥማቸው ይችላል ግን ፍቅር ማለት ያን ሁሉ አልፈው መስዋዕትነትን ከፍለው ወደፊት የተሻለ ህይወት እንዲኖራቸው ነው መመኘው የሚባለው ነገር ውሸት ቢሆን ደስ አይ ሁሉንም ነገር ብሎታል ከጅምር እስከ ፍጻሜ ማለት ነው እና ጥሩ ነው ሐሳባችንን ሐሳብ ስንሰጥ ራሳችንን ኒውትራል አድርገን እኛ ብንሆን ብለን ሐሳብ እንስጥላለው በስተመጨረሻ ሰዎች አንዳንዴ የሆነ እሳት ይወደቀበት ያቃጥለዋል የሚባል ነገር አባባል አለና እኛ ላይ ቢወድቅ ያ እሳት ምን ያህል ያቃጥለናል ፍቅር ማለት ቀላል ነገር አይደለም እንደዚህ በትዳር መሃል ትንሽ ጣልቃ መግባት ማለት ቀላል አይደለም እና ምን ጥላቸው ነጥቦች ብቻ ያያሰብን እንጣል ብዬ ይላልው እንግዲህ ማስተዋሉን ይስጠን ፍቅራቸውን ይመልስላቸው እውነት ነው ትክክል ነሽ በቃ እኔም እንደዛ ነው ምለው ምክንያቱም ብዙ ጊዜ ሰዎች ላይ የሆነ ነገር ስናደርግ በራሳችን ላይ ቢሆንስ የሚለውን ነገርም ማሰብ ጥሩ ነገር ነው ሚዛናዊ እንድንሆን ስለሚያደርገን በዛ መልኩ ብንሰራ ጥሩ ነገር ነው ለጥቅም ብቻ ለገንዘብ ብቻ ምንሰራ ከሆነ አንድ ቀን እኛም ተሰባሪ ነን የሚገጥመን ነገር አናቅም ስለዚህ ያሰብን ብንሰራ ጥሩ ነገር ነው በያስባለሁ እንግዲህ ለዛሬ ዘንላችሁ የመጣ ነው ይሄንን ነው ይሄን ሐሳብ ነው ይዘን የመጣ ነው እንግዲህ ሐሳባችንን እንደምትወዱት ተስፋ እናደርጋለን የተለየ ሐሳብ ለእናንተ ማስተላለፍ የምንፈልገው ነገር ወይም ደግሞ ያገኘነው አዲስ መረጃ ካለ ይዘንላችሁ እንቀርባለን ብለን እናስባለን እና እንግዲህ ለዛሬ ይበቃናል ትክክል ነው እንግዲህ ማንኛውም ሰው የፈለገውን እንትን ማለት ይችላል እንዳልናችሁ ግን እኛም የተሰማንን ነው የተሰማን በዚህ መልኩ ቢተላለፍ ብለን የተሰማንን እንደኛ በራሳችን አስተያየት ነው እንግዲህ ይሄን ነገር ይዘን የመጣ ነው አዲስ ነገር ደግሞ እነሱም የለቀቁት ነገር ወይም አዲስ መረጃ ካለ ለማሳወቅ እንሞክራለን ይመቻችሁ እንግዲህ ይመቻችሁ ቤተሰቦቻችን ለቻናላችን አዲስ ይሆናችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉት በሌላ ቪዲዮ እስክንገናኝ ቸርንሰ መልካም ጊዜ እንግዲህ ሐሳብ አስተያየታችሁ ማይለን ባይ ባይ